በጣም እንደዚህ ተንጠባረረ ነው እቃዎችን ወሰድልኝ። የምን እቃ ነው? ሃይሚ ስነ ስርዓት እኔን ዳኒና አንዴ ፈታለኝ ወይ ጌታ ናናሲ ሪሊ ብሩክም ሃይሚዬም የምንወዳችሁ የምናከብራችሁ እኛ ሰለቸን። ሪሊውን ነው የምነግራችሁ ማለት ነው። እዚህ ጋር ብሩክንም ሃይሚንም ለኦዲየንስ አስቡ ማለት ነው። እንዴ ቲክቶክ ላይ እየመጣችሁ ዘና ፈታ እያላችሁ ሃይሚዬ መችለታ ዘና ፈታ እያልሽ ነበር፣ ብሩክም ዛሬ ዘና ፈታ እያለ ነበር። ቲንክ ፎር ኦዲየንስ ከአንድ ወር በላይ ሪሊውን ነው የምነግራችሁ። እና አንዳንዴ እኛ ቻናላችን ላይ የጫንን ነው፣ ግን ለምስኪን አለ ብዙ ሰው እየተጨነቀም ቻናል የሚላቸውም ዝም ብሎ እና አንዳንዴ ቶታሊ ለኦዲየንስ አስቡ። ይሰለቻል ጭቅጭቅ። ሌላው ደግሞ ጠይብ ሃይሚዬ አሁንም ሄዳ እንዴ ውዶቼ እስቲ እኔ እኮ አሁን ግራ እየገባኝ ነው። ስጦታውን ካሜራ ፊት ለምንድን ነው የሚመለሰው? ከካሜራ ጀርባ መመለስ ይችላል፣ ግን እዚህ ጋር ስራ ነው። 4 ነጥብ። ሃይሚና ብሩኬ ተቀያይመዋል፣ ግን እዚህ ስራ ነው። ለምንድን ነው ቪዲዮ የሚቀረጸው? ጠይብ እናንተ ከፍቅረኛችሁ ጋር ስትጣሉ እንደዚህ ነው? ከፍቅረኛችሁ ጋር ስትጣሉ ገና ሳምንት 15 ቀን ሳይሞላ ለማናደድ ባልሆነ ሙዚቃ ሰው ማናደድ ነው? ላ እኔ ይሄ ነገር በቃ ምንም ግራ የሚያጋባ ነው። ተናድጃለሁ ወዶች። የሪሉን ጨቅጭቅ ሰልችቶኛል። ቪዲዮ ይዤ የማምጣቴ ምክንያት እና በቻልኩት አቅም ነገሩን ተስተካከል። ኦኬ ፍፄ ሊያስታርቅ መጣ። ባይዛዊ ፍፄ እንደ ድሮ አይደለም። ሪሉን ነው የምነግራችሁ። እንግዲህ ያው ለማስተካከል ነው። እዚህ ጋር ወዶች ኦዲየንስም ይሰለቸዋል። አንዳንዴ ስንናገር እኛ ቅር እንዳይላችሁ፣ እኛም እኮ ይሰለቸናል፣ ሰውነን ማለት ነው። ሪሊዮን ወላሂ ነው የምላችሁ። እኔ ታምሌኑን አይቼ እንደገባውን የሻረትኩት ሻርቶ ለትውዶች። በዚህ አጋጣሚ ታምሌኑን አይቼ ርዕሱ በቃ የሆነ ድክም ስልችት ሪሊዮን ነው የምነግራችሁ። እና አንዳንዴ ብሩክም ሃይምም ለተመልካች አስቡ። ችግር አለ ጠይብ፣ ችግር ካለ ከካሜራ ጀርባ መጨረስ ነው። ኋላ ከወር በላይ እንዴ ከምር በጣም እኔ እንጃ፣ በጣም ነው ያዘንኩት። እኔ ፍፄ አሁንም ያስታርቃል ብዬ አላስብም። ለምን ከዚህ በፊትም በቃ የነሱ ኃይለኛ ነገር ነው ወይ እና ሀብ እነ ማዘር ካልገቡበት በስተቀር እኔ እንጃ። እና ለማንኛውም ተስፋ አትቁረጡ። እኔ እስከ ልደቱ አያለው፣ እስከ ልደቱም ይታረቃሉ፣ ሰላም ይመጣሉ ብዬ ነው ውስጥ የማስበው። ትናንትና ያው እንግዲህ በአድያ በስጦታው ነው፣ ዛሬም ደግሞ ስጦታ። እንዴት ይሆናል እስቲ ያስቡ ወዶቼ። እስቲ እንዴት ይቀጥላል ይሄ ነገር? ምን እንዴት ታዩታላችሁ? ሃይሚዬ ወደ ራስሽ ተመለሺ። ሃይሚዬ የምወድሽ የማከብርሽ እህቴ። ለምን በጣም ስምሽ እየጠፋ ነው። ሬዲዮን ነው በጣም ስምሽን እንትን እያለ ነው፣ እየተጠቆርሽ ነው። ለአንቺ ፈጣሪ ያለሽ ሬዲዮን ነው እና ብዙ ነገሮችን ማለት ነው። ሚዲያም ስለአንቺ ነው። ለምን ብዙ ጊዜ በሁሉም መንገድ ላይ ሴት ላይ ነው ተጽዕኖ የሚያደርገው። ለምን ወንድን ብዙ እንትን የሚል ሰው የለም። ሬዲዮን ነው እና ሃይሚዬ የምወድሽ ወደ ራስሽ እንትን በይና ነገሮችን ከሚዲያ ጀርባ እንትን በይ፣ ለእኛም ስትይ ማለት ነው። አይ ፍፄን እስቲ ዳዳምጥክ ያንተ ነገር እኔ እንኳን አላምነው ማሁን ትቻለሁ። አይ በጣም አግሬሲቭም አይደለችም፣ የዋህ ናት። ሃይሚዬ እንደዚህ የምትሆንበትማ ሪዝን አለ። ሴት የሆነው እኮ በርዕሱ ሃይሚዬና ዳኒ እንደዚህ ብላ በርዕስ የጻፈች እህት ያለች አያም ብሩክ ማህርት ሃይሚዬ ምን ሆነ ገና ምን ሊሆን? እኔ በጣም ነው ያዘንኩት። እኔ ቪዲዮ አልሰራም እስቲ ብዬ ነው ዝም ብዬ ነበር። ሰዓት ከ1 ሰዓት በላይ እየዞርኩ ዩቲዩብ ላይ ታምሌናቸውን ራሱ ሳይ ቡቡ ምትይህታችን አላለብ ይስጥሽ። በሴት ላይ እንደዚህ የምትጨክኑት እኛ ብሩክና ሃይሚ ቢጣሉ የሃይሚን ህይወት እኔ አልኖር ያኔ አስተያየት መስጠት እንችላለን፣ ግን ሴት ልጅን በዚህ መልኩ ውዶች የምወዳችሁ ማለት ነው። እኔ በጸባይ ነው ምለው ሚዲያ ሁሉ ሃይሚዬ ላይ ልሽ ለምን አይከፋትች ልጅ አታ ኦቨር ጥፋት እንኳን ብታጠፋ ምን አጠፋሽ ደግሞ? እኛ ምን አስመለከተን? ምን አገባን? ስለ ሃይሚና ስለ ብሩኬ ምን አገባን? ሪሊዮን ውዶቼ ማሮቼ ሪሊዮን ፍጹም የሆነውን እየሰማችሁ ነው። ሰው እንዴ 13,000 ላይክ ኮሜንት ነው ያለው ዳኒ ላይ። እስቲ ቆም ብለን እናስብ ውዶቼ። እዚህ ጋር ሃይሚና ብሩኬ አላህ ነው ያገናኛቸው። ፈጣሪ ካለ አንድ ይሆናል፣ ሰው ወዶም ይለያያል። ሃይሚዬ ደግሞ ወደ ራስሽ እንትን በካሜራ ጀርባ ጨርሱ። በቃ የሆነውንም ያልሆነውንም ነገር ጨርሱት እዛ ሀናስ። እንዴ ይሄን ያክል 1 ወር በላይ ለምንስ በዚህ ጉዳይ ለምንስ ትሰደቢያለሽ? እኔ ማንም ሰው ሲሰድብሽ እንኳን ሲናገሩሽ ርዕሱን መጥፎ ነገር ሲጽፉ በጣም ውስጤ ነው የተረበሸው።
አንድ እህታችን ቡቡ ምትል የጻፈችው ርዕስ አለ ልብ ይስጥሽ። እኔ በጣም ነው የምወዳት፣ ግን እኔ በዚህ ነገር እኔ በጣም ነው ያዘንኩት ወላሂ ልጆቼ ማለት ነው። ቪዲዮ ልሰራ ነበር፣ ግን ቆይ ብሩክን ልጠብቀው ብዬ ነበር። እሱም መች በደስታ ይመጣል። መስጠት ባለብን ልክ ፖዘቲቭ የሆነ አስተያየት ብንሰጣቸው ከፈለግን እኮ የታወቀው ነው የታወቀ ነው። ጥፋተኛ ሁለቱም ናቸው ፍፄ እያለን ኦፍኮርስ ሁለቱም ናቸው፣ ግን ፖዘቲቭ የምናወራው ነገር ሁሉ ማወቅ አለብን። በቃ ያኔ መቃወም አይነት አለው፣ ግን ለሰው ልጅ የማይገባው አንደኛ ነገር ሀይሚዬ የኛ ህይወት ውስጥ አልገባችም፣ እንደዚሁም ብሩክም የኛ ህይወት ውስጥ አልገባም። ሪሊዮን ነው የምነግራችሁ። የኛ ማለት በቤተሰብ በፋሚሊ ላይክ ደረጃ አልመጡብንም። ስለዚህ ምጽፉት ርዕስ እንዲሆኑ ይህን ያክል በጣም የምታወሩት ነገር አብሶ ዩቲዩበሮች ማለት ነው። ነገሩን እኮ ኢዚ ማድረግ እንችላለን። ለምን እዚህ ጋር ስራም አለው እኮ ስራ ባይኖር ምን ሊሰሩ ነው? እዚህ ስጦታ ትናንትና ስጦታ ተበላ፣ ዛሬም ስጦታ። ለምን ከካሜራ ጀርባ አይጨርሱም? አንድ ቢሆኑልኝ ደስ ይለኛል። እኩል ስመልስለት ሀይሚዬ እንግዲህ ያው ለመርሳት ነው እቃዎቹ የምመልሰው። ላይክ እያልሽ ነው ሀይሚዬ። እንኳን አንቺ እኛ ስለ አንቺና ስለ ብሩኬ ቪዲዮአችሁን እያየን እያስታወስን እየከፋን ነው። ሚዲያ ላይ ያላችሁትን ነገሮችን ሁሉን ማለት ነው። ያለፈ ቪዲዮ ነው እኛ እያመጣን እያቀነባበርን ታምሌን ላይ የምናደርገው እና የምትወጁን ሰው በቀላሉ መርሳታችን ሞርዛን ደግሞ በተቻለች መጠን እንደዚህ እየተጎዳሽ ነው። እውነትና እውነተኛ ታሪክም ሆነ ምንም ሆነ በእርግጥ እውነተኛ ታሪክ ሀይሚዬና ብሩኬ የሆነ በመሀላቸው ግጭት አለ። ሰላም ሆኖ ይሆን ተታርቀው ይሆን እሱን አለዋለም አላውቅም። ግን እንደዚህ ካሜራ እየደቀኑ ተመልካችን ራሱ ልብ መስበር 1 ወር ሙሉ አይከብድም? ይሄ አይም አስክ ብሩክ ኤንድ ሃይሚ ሪሊውን ነው የምነግራችሁ። ተመልካችስ ኦዲየንስስ አይከብድም? ይሄ ቪዲዮ ስንት ወር ሙሉ እና ሰውም ይሰለቻል። አንቺም ሲናገሩብን በጣም ልብ ያማል። ለምን ብዙ ጊዜ ያው ብዙዎቹ ያላፈቀሩም አይ ቲንክ ይመስለኛል። አይ ዶንት ኖ አንዳንድ ዩቲዩበሮች ደግሞ በጊዜያቸውም አላገቡም አልተመረጡም ይመስለኛል። እንደዚህ በሴት ላይ ይሄን ያክል ተጽዕኖ ማለት ነው። አታ ብሩክ መናገር የለባችሁም። ግን ምንድነው እኔ እስካሁን ሚዲያ ላይ ያኔ የተሰራው እንደ ቪዲዮ ልክም ቢሆን በጣም ሴት ሆናችሁ በዚህ ጉዳይ እኔ እንጃ እኔ አላውቅም። እና ሀይሚዬ በተቻላችሁ መጠን ወይ ከካሜራ ጀርባ ጨረሱት ወይ አንድ መላበሉ። እኛም ይሰለቸናል። ቪዲዮ ነው የምነግራችሁ። አልፈልግም ምን ሀይሚዬ ካሜራውን አጥፋለች። ተዘጋጅታችሁ አስባችሁበት የቀረጻችሁት ነገር ነው እኮ ተጠራርታችሁ እና ውዶች እዚህ ጋር ምን አለ መሰላችሁ፣ ተጠንቀቁ። መታረቃችሁ አይቀርም። ሪሊው ነው የምነግራችሁ። እና ብሩክም 50 ይግባ እኔ እስከ ልደቱ ተጠንቀቁ። እስቲ ነው ሁሉ ነገር። ከዛም በኋላ እኛም የምናናገረው ነገር አለ እኮ እንደ አንድ ተመልካች ከ1 ወር በላይ ከነሱ ብዙ ነገር ነው የምንጠብቀው ስለምንወዳቸው ስለምናከብራቸው። እና ክፉ ቃል አትናገሩ ፕሊስ። ኦኬ እናንተ ዘና እያላችሁ የምንድን ነው የምንነጫነጨው? ስልክ ቆይ አንተ ለመጀመሪያ ጊዜ ቢሆን ያው ስልክ ብርቅ ይሆናል ይነሳል። እውነትሽን ነው ሀይሚትዬ። ሞይስዊትን የመጀመሪያ ጊዜ ስልክ ሲይዝ ይኸው ጣቶች የራሱ እንትን ይል ነበር ስነካካው ማለት ነው። ተበላሽቶ ይሄድ ነበር ተመልሶ። እና እንዴት እንደምወድሽ እኮ የኔ ቅመም ማለት ነው። የምንግባባ ሰዎች አይደለም። መግቢያው ላይ እንዳለ ነፍስ መስራት ሽናሽ እመታሻ ታይ ምናምን እያለ እየተቆጣት ነው። ሀይሚትዬ ሞይስዊት እንግዲህ ተውን። እኛ እኮ ግራ አጋባችሁን። ተራ በተራ የመጣችሁ ቲክቶክ ላይ ዘና ፈታ ትላላችሁ፣ እኛን አጨልላችሁን። እባካችሁ ታረቁ፣ ሰላም ፍጠሩ። እኛ ሰለቸን። ሬዲዮን ነው በቃ ስላለው ነገር ከሚዲያ ጀርባ ጨርሱ። አሁን ይበቃል ለእኛ ማለት ነው። ሪሊው ነው። ከዛም በኋላ ቻናላችሁ ላይ ለብቻ ከፈልጋችሁ መታችሁ ሀሳብ ስጡ። እኛ ችግር መስማት ሰልችቶኛል እኔ ውዶቼ ማለት ነው። ለምን ከዚህ በኋላ ደግሞ ዞር ብትሉት እንደወረደ ነው የሚመለከተው ህዝቡ። ከዛም በኋላ ማን ነው ሀይሚ ላይ ዛሬም ስጦታ የሚላለ። ስለ ስጦታ ዛሬም የምትናገሩ ክፉ ነገር እንዳትኖሩ። ለምን የስተርዴ መጨረስ ነበረባቸው። ዛሬ ፎርዋት የብሩክ 5 ስለሚቀር ነው ሰብስክራይብ። ኦኬ 2 የሚሆንበት ጉዳይ የለም። ትላንት ጨርሱ ነበር ማለት ነውና ቀለበቱን የአንገት ሐብሉን ውዶች። አሁን ይሄ ምን ይመስላችኋል? ትላንትና ጠይፍ ሆነ። ትላንትና
የኮሜንታተር አይደል። ይሄ እኮ ልጅነት ነው ውዶች፣ እንዳትናገሯት እንደው በፈጠራችሁ ማለት ነው። ለምን መሰላችሁ? ታርቀው ይመጣሉ። የብሩኬ ሰብስክራይብ ይቀራል እንዴ? ምንድን ነው ያመጣችው? ሽቲ እሱን የገዛሽን እንዴ? አሬ ባለፈው ፀጉር ያስተኩስ አስታውሱ። የተረሳ ካለ ምናምን እንኳ ጨለልሽን ለልደቷ ልብስ የሰጣትን ምናምን ወርቅ ተሀይሚዬ ተይ። እኔ ሆድ ባባ ከምር ውዶቼ ሊስክርብ ያለ አንዴ ስቃለሁ። ሁኔታዋ ነው የሚያስቀኝ። ወላሂ ነው የምላችሁ። ስጦታ ብላ ጠይብ ከካሜራ ጀርባ መሆን ያለበትን እውነት ካሜራ ተደቀኑ ስጦታ እንዴት ሲደረጋል? ሀይሚዬ ተይ፣ የምንወድሽ ተይ። እስቲ ርዕሱ ሰበሩ ተብሏል። እንደው ይሰብረዋል እንዴ ብሩክስ? ያረቢ እኔስ ጨነቀኝ ውዶች። እኔ የሚገርመኝ ይሄ ምስኪን ፍፄ ምን ሊያደርግ ነው የመጣው? ማርክ ሊይዝ ነው ማን እንደሚያሸንፍ ከምር። እኔ የፍፄ ነገር ደንዝዞ ቁጭ ብሏል እኮ ፍፄ። እና ውዶች ፍቅር ነው፣ ፍቅር ላቭ ነው፣ ባይዘዌ ላቭ ነው። ወይኔ ሌላው ደግሞ ዳኒ ምናምን አትበል፣ እሷ በእንጨት ማትነካውም። እና ብሩኬ ስለምትወድቅ ስለምታፈቅርክ ነው። አረ አንገቷን ልቀቃት። ማርያምን ብሩኬ ከምሩ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ለምንድን ነው ከካሜራ ጀርባ የማይጨርሱት? እኔም እኮ ግራ ተገባ ውዶቼ፣ ወላሂ ነው የምላችሁ። ማርያምን አለ ብሩኬ ከአንጀቱ ነው። እሺ ከአንጀቱ ነው። በጣም ነው ማዝነው፣ ወላሂ ነው የምላችሁ። የሰው አይን ነው በቃኝ ልጆች፣ የሰው አይን ነው። እኔ እንጃ ከእንግዲህ ወይ ቡታጀራ ካሌሩን ያላቅም። እስቲ ያለ ይግባበት ውዶቼ። በጣም ነው የሚመላለሱት። መልስ በጣም ያሳፍራል፣ ካሜራ ፊት ማለት ነው። እንግዲህ ያላ ከነሱ ጋር ይሁን ውዶቼ። ቶታሊ እዚህ ጋር ስራ ነው ምናምን የምትሉ እህቶች ያላችሁ ከዚህ በፊት ዳኒና ሶስና አንድ ላይ በነበሩበት ሰዓት ስራ ቢሆንም ዋናው በጠረጴዛ ዙሪያ ሀይሚና ብሩኬ ያልተስማሙበት ነገሮች አሉ። ሪቪው ነው የምነግራችሁ። ገባችሁ? በራሽን አታወርጂ በቃ። ስለምታፈቅረው ነው ውዶች የሚነጋገሩት ንግግር በጣም ቅስሜ ይሰብራል። በጣም ስለምታፈቅረው ነው ውዶች። ማለት ፍቅር በጣም አስቸጋሪ ነው። ግን ካሜራ ረቅ ነው እንደዚህ መሆኑ ለምን አስፈለገ? ብሩክስ እንዴት በሀይሚትዬ ጨከንክ? ሪቪው ነው የምነግራችሁ። ካሜራ ፊት እንደዚህ ይሄን ሁሉ ሰዓት ጭቅጭቅ። እኔ እኮ ግራ እየገባኝ ነው። ለምን ብሩክ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት፣ በጣም ሴት ናት እሷ። ጥፋት ታጠፋለች። የምትናገረው ነገር እዚህ ጋር ትክክል አይደለም ውዶቼ። ቴንኬሩ ነው። ግን ወንድና ሴት አንድ አይደለም ውዶቼ። እንዴ እየተገናኙ ካሜራ ደቅ ነው እንደዚህ ለእኛ ያስተመልካች አላ ከእናንተ ጋር ይሁን። ብሩክ የምንወድሃለን እናከብረሃለን። እንደዚሁ ሀይሚዬ ስዊት ወደ ራስሽ ተመለስ፣ ራስሽን አረጋጊ። ተመልካች ደግሞ እዚህ ጋር ቡቡ ምናምን ሀይሚዬ ምናምን ከማለት ወደ ሰላም እንዲመጡ ብሩክን እንዳትሳደቡ። ቴንኪር የሀይሚትዬ ወዳጆች ማለት ነው። ለምን መሰላችሁ? እዚህ ጋር የኛ ማሽቃበጥ የኛ የፈለገው የምታወሩት ማለት ነው። እዚህ ጋር ሀይሚዬ እየተጎዳች ነው ያለችው። ገባችሁ? ስለዚህ ካልሆነ ጸጥ፣ ኮሜንት አትጻፉ፣ ብሩክንም አትሳደቡ፣ ፎቶ አትዘግዝቁ። እንደዚሁም የሀይሚዬ ማይስዊትን አትናገሯት። ኢነፍ ኤቭሪበዲ ጋይስ፣ ዩቲዩብ ያላችሁ ማለት ነው። እንደ ሴትነት አስቡ። እንደ ሴትነትና ለነገሩ ተፈቅራችሁ አታውቁም እኮ። በእድሜያችሁ አልተፈቅራችሁ፣ በእድሜያችሁ የሚያስፈልጋችሁትን አላገኛችሁም። ስለዚህ ነው ሀይሚ ላይ የምትወርዱት ማለት ነው። ሴቶች ቴንኬሩ ነው ዩቲዩብ ላይ ያላችሁ ማለት ነው። ቢያንስ ሀይሚ ታፈቅሯለች አይኖ። ስለዚህ ሁለቱ እንዲረጋጉ ወደ መልካም ነገር ጥሩ ነገር ማውራት ነው እንጂ እዚህ ጋር ስህተቶችን አትዩ። ትላንት አሉ የትላንትና ስጦታ ዛሬም ተደግመዋል። ትላንትና ነበር ኢነፍ፣ ዛሬ ደግሞ ብሩክ ቤት ለቻናሉ ላይ ተለቀቀለት። ቢኮዝ ስራም ነው እዚህ ጋር ስራም ስለሆነ ነው እንጂ ስራም ባይሆን ከካሜራ ጀርባ መጨረስ ይችላሉ። ዩ አንደርስታንድ? እንደዚህ አይነት ነገር ካሜራ ላይ ስጦታ የለም እንደዚህ አይነት ነገር እና በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው ወዶቼ። ማንንም በክፉ አትናገሩ። ሌላው ደግሞ ቅድም እንደተናገረው ፍፄ ስለ እኔ ራሴ ስናገር ነው ስለ ሀይሚና ስለ ብሩኬ በምን መነሻ ምን እንደደረሳባቸው አናውቅም። በተቻለ መጠን ራሳችንን ኮንትሮል በማድረግ እስከ ልደቱ እናያለን። በጣም ልብ የሚሰብር ነው ሪሊውን። ብሩክም ሀይሚዬም ወደ ራሳችሁ ብትመለሱ ኢትስ ግሬት። ሀይሚዬ ደግሞ እንደዚህ ህልክ አለብሽ ቪዲዮ አትስሪ፣ ሀላስ ባይጫን ይቅር ሪሊውን። ብሩክም መጥቶ የሀሳቡን ቻናሉ ላይ ጫን ግዴታ። የስተርዳይ አንቺ ጋር ስለተጫነ
ዛሬ ደግሞ ብሩክ ላይ ለመጫን እንደዚህ አሁን ሁሉም ይነሳሉ። ለምን ራሳችንን ኮንትሮል ማድረግ አንችልም? ብዙዎቻችን ማለትና እዚህ ጋር ውዶች ለሁለቱም ዱአ አድርጉላቸው። ምን እንደገባ መሀላቸው የምናውቀው ጉዳይ የለም። ካሜራ ደቀኑ መጨቃጨቅ እኔ አላውቅም። እና አላ ባሉበት ሰላም ያድርግ። በጣም ነው ተስፋ የሚያስቆርጥ ነው፣ ግን ተስፋ መቁረጥ የለብንም ማለት ነው። እንግዲህ ቪዲዮን እንደምታዳመጡት ሳቅም አዘንም ምንም ሊኖር ይችላል። ያው ስቴፕ ባይ ስቴፕ እያየው ነው የሰራሁት ይሄን ቪዲዮ። በጣም ነው ውስጤ የተረበሸ ውዶቼ ማለት ነው። ብሩክም አይዞክ አብሽሮ ወንድሜ፣ በጣም ስለምትወድቅ ስለምታፈቅርክ ነው። ከካሜራ ጀርባ ነበር ነገሮችን መጨረስ። ለምን ፍቅር ማለት በጣም ከባድ ነው እና ብሩኬ አብሽር። ባይዘዌ ብሩክንም መረዳት አለብን ሁላችንም ማለት ነው። እዚህ ጋር ሀይሚትዬ ማይስዊትም ሞርዛ ማለት ነው እና አብሽሩ። በጣም ነው እንግዲህ አብሽሩ። አለባላችሁ ብትጠብቃችሁ። አበዛውባችሁ ውዶቼ። ያረቤ ጨነቀኝ። አሬት ነው